ሁለተኛ ቆሮንቶስ ምዕራፍ 8 ከ1 እስከ 5 አነባዋለሁ። እንደዚህ ይላል። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናሳውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛት፣ የድህነታቸው ጥልቅነት፣ የልግስናቸው ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ መሰክርላችኋለሁና ለቅዱሳን በሆነ አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድሞም በእግዚአብሔር ፈቃድ ራሳቸውን ለጌታ ለኛም ሰጡ እንጂ እንዳሰብን አይደለም ይላል። አዲሱን ትርጉም አነብላችኋለሁ። ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸውም በላይ በፈቃዳቸው እንደሰጡ እመሰክርላቸዋለሁ። እነርሱ ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑን ነበር። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ። ቀጥሎም በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። በመካከላችን አለ እነሆ ጌታ ሆይ በእውነትና በመንፈስ ማምለክ እንድንችል ስለረዳህን ጌታ ሆይ የጊዜ ደግሞ ያንተ ነው፣ ስፍራው ያንተ ነው፣ እኛም ያንተው ነን። በኢየሱስ ክርስቶስ ስም በቃል ቀድሰን፣ በቃል አስተምረን፣ በቃል አንጸን፣ በቃል አረመን፣ በቃል መግበን፣ በቃልህ ነው ጌታ አቅጣጫ አሳየን። ቃልህ በፍጹም ግልጽነት ይምጣ። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። በኢየሱስ ስም አሜን። ሁለተኛ ቆሮንቶስ ምዕራፍ 8 ከ1 እስከ 5 እንግዲህ የሚያስተምረንን በመጀመሪያ ርዕሱን እሰጣችኋለሁ። መሰጠት ይበልጣል ከመስጠት የሚል ነው። መሰጠት ይበልጣል ከመስጠት የሚል ነው። ዴዲኬሽን ኢዝ ቤተር ዛን ጊቪንግ የሚል ነው። ዴዲኬሽን ኢዝ ቤተር ዛን ጊቪንግ። በሌላ ቋንቋ ራስን መስጠት ይሻላል ሌላ ነገር ከመስጠት ማለት ነው። እዚህ ጋር 3 ፖይንቶች እናያለን። አንደኛው ጊቨርስ እዚህ ጋር የሆኑ ሰጪዎችን እናያቸዋለን። ቁጥር 1 ላይ ናቸው ሰጪዎቹ። ወንድሞች ሆይ እግዚአብሔር በመቄዶንያ ላሉ አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እፈልጋለሁ ይላል። ሰጪዎችን እናያለን። ሌላው ጊፍት ስጦታን እናያለን። ቁጥር 3 ላይ ነው። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እመሰክርላቸዋለሁና ይላል። ቁጥር 4 ላይ ድጋሚ ያነባዋለሁ በአዲሱ ትርጉም። እነርሱም ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑ ነበር ይላል። ይሄ ጊፍት ነው። ሶስተኛው ግን ግሬት ጊፍት የሚል ነው። የመጀመሪያው ጊቨርስ እነማን ናቸው? የመቄዶንያ ሰዎች ናቸው ሰጪዎቹ። ሁለተኛው ጊፍት ነው። የመቄዶንያ ሰዎች የሚሰጡት ስጦታ እናያለን። ሶስተኛው ግሬት ጊፍት የሚለው ነው። ታላቅ ስጦታ ቁጥር 4 ላይ አስቀድሞ በእግዚአብሔር ፈቃድ ራሳቸውን ለጌታ ለኛም ሰጡ እንጂ እንዳሰብን አይደለም ይላል። አዲሱ ትርጉም ግን እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ፣ ቀጥሎም በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ ይላል። ጊቨርስ እነማን ናቸው? ሰጪዎቹ መቄዶንያ ይባላሉ። መቄዶንያ እንግዲህ በሰሜን ግሪክ አካባቢ ያለ በዛ ያሉ አብያተ ክርስቲያናቶች እነማን ናቸው? የመጀመሪያዎቹ የሚታወቁት ፊልጵስዩስ ናቸው። ሌሎቹ ተሰሎንቄ ከዛም ቤሪያዎች ናቸው። እና እነዚህ ቤተክርስቲያኖች ናቸው ታዋቂ። እና ስጦታውን የሚሰጠው ለኢየሩሳሌም ቤተክርስቲያን ላለች በችግር ለሚያልፉ ቅዱሳን ነው። ሰጪዎቹ እነዚህ ቢሆኑም ግን ጳውሎስ ለማን ነው የሚነግራቸው? በአኪያ ላሉ። አኪያ ዋና ከተማ ማነች? ቆሮንቶስ ነች። ለቆሮንቶስ ቅዱሳን ነው እየነገራቸው ያለው። ለቆሮንቶስ ቅዱሳን ሲጽፍላቸው ጳውሎስ በሁለተኛ መልእክቱ ምን ይላል? ወንድሞች ሆይ
እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ ፈልጋለሁ። እነዚህ ምሳሌ ይሁናችሁ እያለ ነው። ብዙ ጊዜ አስተውላችሁ እንደሆነ በክሪስማስ ጊዜ የሚሰበኩ ስብከቶች አሉ፣ የታወቁ ስብከቶች አሉ። በፋሲካ ጊዜ ደግሞ የሚሰበኩ የታወቁ ስብከቶች አሉ። ይሄ ደግሞ ስለ ስጦታ ሲሰበክ የትም አብያተ ክርስቲያናት ውስጥ የሚሰበከው ስለ መስጠት ነው እና ይሄ የተለመደ ነው። እኔ ግን ዛሬ ከተለመደው ወጣ ባለ ሁኔታ ነው ማካፍላችሁ። ርዕሴ እንዳልኳችሁ መሰጠት ይበልጣል ከመስጠት የሚል ነው። ርዕሱን በደንብ ያዙልኝ። ዴዲኬሽን ኢዝ ቤተር ዛን ጊቪንግ። ከምንሰጠው ስጦታ ይልቅ እኛ የምንሰጠው ይበልጣል። የኔ የምትሉት አሁን የያዛችሁት ጤናችሁ ቢሆን፣ ገንዘባችሁ ቢሆን፣ ጊዜያችሁ ቢሆን ሁሉ ነገር የእግዚአብሔር ነው አይደለ? ሰጥቶን ነው። ከሁሉ የበለጠ ግን የሰጠን ራሱን ነው። ልጁን ኢየሱስን ሰጠን ማለት ኢማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ራሱን ነው የሰጠን። that is a great gift። አያችሁ፣ መስጠት ስጦታ እግዚአብሔር ነው ያስተማረን። እኛ ከየትም አምጥተነው አይደለም። ምንም የኔ አለኝ የምንለው ነገር በሙሉ የእግዚአብሔር ነው። ወርቁም ብሩም የኔ ነው ብሏል። ነፍሳት ሁሉ የኔ ናቸው ብሏል። ይሄ የምታዩት አዋፋት፣ ከብቱ ወይም ምድር ላይ የሚመጣው ዝናቡ፣ ፀሐይ ሁሉ ተፈጥሮ ሁሉ የለገሰን እግዚአብሔር ራሱ ነው። ግን ከሁሉ የበለጠ ግሬት ጊፍት ግን ልጁን የሰጠን ስጦታ ነው። እነዚህም ቅዱሳን የሰጡት ስጦታ በዚህ ቦታ ተዘርዝሯል። በተለይ ጳውሎስ በአኪያ ላሉ ቅዱሳን፣ አኪያ ከተማ ቆሮንቶስ ነች፣ ለነሱ ሲነግራቸው የመቄዶንያ ሰዎች እነዚህ የፊልጵስዩስ ክርስቲያኖች ድህነት አላቸው፣ ጥልቅ የሆነ ነገር ችግር አለባቸው። ግን በኢየሩሳሌም ላሉ በችግር ላሉት ትዝ ይላቸዋል። አጋቦስ እንኳን ከዚህ በፊት ትንቢት ሲናገር ጳውሎስ አሰባስቦ ገንዘብ ወደ ኢየሩሳሌም እንደሄደ በሐዋርያት ሥራ ላይ ተምረናል። እና ኢየሩሳሌም ሰዎች እነዚህ የግሪክ ቅዱሳን አህዛቦች ናቸው፣ ገንዘብ አሰባስቦ ይረዳቸው ነበርና እነዚህ ካላቸው ድህነት ጥልቅነት ያካፍሉ ነበር ለኢየሩሳሌም። ይህን ታሪክ ነው የሚዘግብላቸው ጳውሎስ ለቆሮንቶስ ሰዎች። እናንተም የእነዚህን ሰዎች አርያ ተከተሉ እያለ ነው። ሶስቱ ነገር እነዚህ ጊቨርስ ማን ናቸው? የመቄዶንያ ሰዎች ናቸው። ለብዙ ሰዎች አርያ የሚሆኑ ናቸው። በተለይ የተሰሎንቄ ክርስቲያን ብታያቸው የሶስት ሳምንት ክርስቲያኖች ናቸው። እነሱን 3 ሳምንት ብቻ ነው ያገለገላቸው ጳውሎስ። ከዛ በኋላ ግን ተሰዶ ወጥቶ ብዙም አላያቸው እና የሰጡት ደግሞ ጊፍት አለ። ግን ትልቁ ግሬት ጊፍት የተባለው ግን ቁጥር 4 ላይ ያለው ነው። እኛ ይላል በአዲሱ ትርጉም ከጠበቅነው በላይ በመጀመሪያ ራሳቸውን ለማን ሰጡ? ለጌታ ሰጡ ይላል። በመጀመሪያ ራሳቸውን ለጌታ ሰጡ። ቀጥሎም ይላል በእግዚአብሔር ፈቃድ፣ ለኛ ግን ሲሰጡ አለ እንደ እግዚአብሔር ፈቃድ ነው ይላል። በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ ይላል። ከዛ በኋላ ደግሞ ስጦታ ሰጡ። መሰጠት ይበልጣል ከመስጠት የሚለው ርዕስን ያስኩት ለዚህ ነው። የመሰጠትና የመስጠት ልዩነታቸው ምንድነው የሚለውን እናያለን። መሰጠት ግሬት ጊፍት ነው። መስጠት ግን ምንም ነገር ልንሰጥ እንችላለን። ግሬት ጊፍት መሰጠት ማለት ሁለንተናን ዴዲኬት ማድረግ ማለት ነው። ለጌታ ሁለንተናችንን መስጠት ማለት ነው። በሙሉ ልብ መሰጠት ማለት ነው። ቁርጠኛ መሆን ማለት ነው። የማያቋርጥ ጥረት በማድረግ እና ከፍ ባለ ፍላጎት በትጋት መሰጠትን ይጠይቃል። መሰጠት ኮሚትመንትን ይጠይቃል። ሙሉ በሙሉ ሁለንተናችንን መሰጠትን ይጠይቃል። መስጠት ማለት ግን ራስን ሰስቶ ራስን ከልክሎ ራስን ቆጥቦ ወይም ደግሞ ለጌታ ራሳችንን ሳንቆርስ ወይም ደግሞ ራሳችንን ሳንለቅ ለጌታ የሆነ ነገር መስጠት ማለት ነው። ሰው ራሱን ነፍጎ ራሱን ሰስቶ ራሱን ቆጥቦ ራሱን ከልክሎ የሆነ ነገር ሰጥቶ ማለፍ ይችላል። ያ ማለት መስጠት እንጂ መሰጠት አይደለም። እግዚአብሔር
እጃችንን ሳይሆን ልባችንን ነው የሚፈልገው። እግራችን ቤተክርስቲያን መጣ ማለት ተሰተናል ማለት አይደለም። እግራችንን አይደለም የሚፈልገው፣ አሁንም ልባችንን። እግዚአብሔር የኛን ስጦታ አይደለም የሚፈልገው፣ ራሳችንን ነው የሚፈልገው። ምክንያቱም እሱ አንድ ልጁን ከሰጠን እኛ ደግሞ ራሳችንን ሳንቆጥብ ሳንሰስት ሳንነፍግ እንዳለ ልንሰጠው ይፈልጋል። ችግሩ ግን እኛ አንቀመስም፣ አንሰጥ። አያችሁ? ስለዚህ ነው መሰጠት ይበልጣል ከመስጠት። ቤተክርስቲያን ውስጥ ብዙ ሰዎችን ብትመለከቱ እኔን ጨምሮ የተሰጠንን መስላለን። መሰጠት እንደ ጳውሎስ ሁለንተና ለጌታ አሳልፎ መስጠት ይጠይቃል፣ ዋጋ ያስከፍላል። ቀስ በቀስ እናየዋለን። መሰጠት ማለት እንግዲህ ግሬት ጊፍት ነው። መስጠት ምንም ልንሰጥ እንችላለን። ብርም ወርቅም ጊዜያችንንም ብዙ ነገሮችን ልንሰጥ እንችላለን። ግን ራሳችንን ነፍገን፣ ራሳችንን ከልክለን፣ ራሳችንን አጥረን፣ ራሳችንን አናስቀምስ ብለን፣ ራሳችንን አናስቆርስ ብለን፣ ጳውሎስ ግን ቢያስፈልግ ህይወታችንን ሁሉ ሰጠናቸው አካፍልናቸው ይላል። እና መሰጠት ግሬት ጊፍት ነው። መስጠት ግን ጀስት ጊፍት ነው። አንድ አባት ለልጆቹ፣ አንድ እናት ከምትሰጠው ስጦታ ወይም ደግሞ ከምትሰጠው ማንኛውም ስጦታ በላይ ራሷን ብትሰጠው ነው ልጅ የሚፈልገው። አባትም እንደዛ ነው የሚፈልገው። አባት ስጦታ እያመጣ ለልጁ እየሰጠ አንድም ቀን ከልጁ ጋር ስፔንድ የማያደርግ ከሆነ፣ እናትም ከልጇ ጋር ማታሳልፍ ከሆነ ብዙ ስጦታ እያመጣች ብትሰጥ ችግር ነው። አንድ ምስክርነት ሰምቻለሁ። አንድ ሰባኪ ሲናገር ነው ምን አለ? በተለይ ሴት ልጆች ያሏቸው አባትም ሆነ እናት ብዙ ጊዜ ፍቅርን እየሰጡ ካላሳደጓቸው ነገ ፍቅር የሚሰጥ ወንድ ቢመጣ ባንዴ ነው ይዟቸው የሚሄደው ይላል። ለምን? የአባት ፍቅር የእናት ፍቅር ይዞ የሚጎትት ነገር ከሌላቸው እነዚህ ሰዎች ከአይተምስ ጋር ከቁሳቁስ ጋር ብቻ እየሰጡ አባትም እናትም አልቀመስ እያሉ አልሰጥ እያሉ፣ አንድ ቀን ግን ፍቅር የሚሰጥ ወንድ ወይም ፍቅር የምትሰጥ እህት ከመጣች በቀላሉ ይዘዋቸው ይሄዳሉ፣ አይመለሱም። ለምን? አይተው ታውቁማ ፍቅር። ስለዚህ መሰጠት ይበልጣል ከመስጠት። መቄዶንያዎች እንግዲህ አስቀድመው ወይም በመጀመሪያ የሰጡት ምንድነው? ከምንም ስጦታ በላይ ቁጥር 4 ላይ አስቀድመው የሚለውን በሉልኝ ባካችሁ። አስቀድመው እግዚአብሔር ከኛ ምንም አይፈልግም። አስቀድሞ በእግዚአብሔር ፈቃድ ራሳቸውን ለጌታ ለኛም ሰጡ እንጂ ይላል። አዲሱ ትርጉም ጥሩ አድርጎ አስቀምጦታል። እኛ ከጠበቅነው በላይ ይላል ጳውሎስ። እኛም እንኳን እንደዚህ አልጠበቅናቸውም። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ ይላል። ወገኖች ከምንም ነገር በላይ ራሳችንን ለጌታ መስጠት ይቀድማል። አያችሁ? አስቀድሞ ለጌታ መሰጠት ያስፈልጋል። ቀጥሎ በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ ይላል። ለጌታ ስንሰጥ ፈቃድ መጠየቅ አያስፈልግም። ለሰዎች ስንሰጥ ለቤተ ክርስቲያንም ሆነ ለማንኛውም ግን እንደ እግዚአብሔር ፈቃድ ነው። ይሄው እዚህ ጋር እንደ እግዚአብሔር ፈቃድ ራሳቸውን ለኛ ሰጡ። እግዚአብሔር ወይ የት ላገልግል፣ የት ልሰጥ፣ የት ልሁን ብሎ ፈቃድ መጠየቅ። ለጌታ ግን ለመሰጠት ምንም ፈቃድ መጠየቅ አያስፈልግም። እነዚህ ሰዎች ራሳቸውን አልሰሰቱም፣ ራሳቸውን አልቆጠቡም፣ ራሳቸውን አልከለሉም። ራሳቸውን ከምንም ነገር በላይ ከስጦታቸው በላይ የሰጡት አስቀድመው ራሳቸውን ለጌታ ነው። እግዚአብሔር ይርዳ። አስቀድመን ከምንም ነገር በላይ ራሱን ለሰጠን ጌታ መልሰን ራሳችንን ብንሰጥ፣ ሐና እኮ ያደረገችው የሰጣትን ልጅ መልሳ ለጌታ ሰጠችው አይደል እንዴ? እኛም የሰጠንን ጌታ ሕይወትን የሰጠንን ጌታ መልሰን ራሳችንን ለሱ እንድንሰጠው እግዚአብሔር ይፈልጋል። በመጀመሪያ ራሳቸውን ለጌታ ሰጡ ይላል።
ጌታ ከኛ የሚሻው በመጀመሪያ መሰጠታችንን እንጂ ስጦታችንን ወይም አገልግሎታችንን አይደለም። ምሳሌ 23:26 ላይ እንዲህ ይላል፣ ልጄ ሆይ ልብህን ስጠኝ ይላል። ዓይኖች መንገዴን ይውደዱ። ልጄ ሆይ ልብህን ስጠኝ፣ ዓይኖች መንገዴን ይውደዱ። እኔ ካንተ ልብ ነው የምፈልገው ነው የሚለው። ማይንድህን ነው የምፈልገው ይላል። አቴንሽንህን ነው የምፈልገው። እግዚአብሔር እግሬን አይደለም እጄን አይደለም። እግዚአብሔር የሚፈልገው ልቤን ነው። ምክንያቱም ሰው ልቡን ከሰጠ ሌላውን ነገር መስጠት ቀላል ነው። ዋናውን ነገር ይዘን አንኳሩን ነገር ይዘን ወይም ደግሞ በኩር የሆነውን ነገር አፍነን ይዘን ለእግዚአብሔር ትንሽ ነገር እየሰጠን ከጊዜያችን ትንሽ፣ ከእድሜያችን ትንሽ፣ ከገንዘባችን ትንሽ፣ ከምናችን ትንሽ በኩሩ ነው እኮ ለጌታ ማቅረብ። በኩሩ ልባችን። እኔ ግን አለ ዳዊት ንጉሴን ከፍ ባለው ተራራዬ ላይ ሾምኩት አለ። ተራራ እኮ ሲል ይህንን ተፈጥሮን አይደለም፣ ከልባችን የበለጠ ተራራ የለም። እዚህ ላይ ሾምኩት ነው የሚለው። ወገኖቼ ጌታ ልብ ነው የሚፈልገው። ሳሙኤል እኮ ሄዶ ዳዊት ቤት የእሴይን ቤት ልጆች ሊቀባ ተው፣ እኔ እኮ ሰው እንደሚያይ አላይም፣ እኔ ማየው ልብ ነው አለ። እንደ ልቤ የሆነ የእሴይን ልጅ ዳዊትን አገኘሁት እኮ የሚለው ዳዊት ልቡን የሰጠ ሰው ስለሆነ እንጂ እኮ ከማንም የበለጠ ጥፋት ያጠፋ ሰው ነው። ዛሬ ጌታ ይርዳል። በኩራችንን እንስጥ። በኩራችን ልጆቻችን አይደሉም። በኩራችን ገንዘባችን አይደለም። በኩራችን ከብታችን አይደለም። በኩራችን ጊዜያችንም አይደለም። በኩራችን ልባችን ነው። የሰው ልብ እጅግ ክፉ ነው፣ ማንስ ይመረምረዋል ይላል የእግዚአብሔር ቃል። እኔ ግን እግዚአብሔር ልብና ኩላሊትን እመረምራለሁ ይላል። ይሄን ልባችንን ነው ጌታ የሚፈልገው። ለዚህ ነው ሮሜ 12:1 ላይ ጳውሎስ ሲጽፍ ለሮሜ ቅዱሳን ጌታ ከኛ የሚሻው መጀመሪያ መሰጠታችንን እንጂ ስጦታችንን ወይም አገልግሎታችንን ስላልሆነ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ እንደሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ሰውነታችሁን አቅርቡ። ይሄ የተዋጀውን፣ ይሄ በክርስቶስ ደም የተቀደሰውን፣ ይሄ ጌታ የኔ ነው የሚለውን ስጡኝ። እግዚአብሔር እኮ እኛን በፍቅር እንጂ እኮ በግድ አይደለም። የሚወደኝ ቢኖር ይከተለኝ ነው አይደለ ያለው። ስጦታውንም ልባችንንም በፍቅር እንጂ ማንንም ጌታ አያስገድድም። ታዲያ መቄዶንያን እንዴት ነው መጀመሪያ ለጌታ ሊሰጡ የቻሉት? እንዴት ሊሰጡ ቻሉ? እዛው ላይ ነው እኮ መልሱ ያለው። ቁጥር 1 ላይ ወንድሞች ሆይ እግዚአብሔር በመቄዶንያ ላሉ አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ ፈልጋለሁ። ጸጋ በሉ እስቲ። በጸጋ ነው ወገኖች፣ መሰጠትም በጸጋ ነው። እነዚህ ሰዎች የተሰጣቸውን ጸጋ ተጠቅመውበታል። እዚህ ላይ የምናየው ጸጋ ምንድነው? የመስጠትና የመሰጠት ጸጋ ነው የተገለጠባቸው እነዚህ ሰዎች። እግዚአብሔር ለመሰጠትም ለመስጠትም ጸጋ ይሰጠናል። ግን ጸጋውን ተቀብለን ማንሰጥ ከሆነ ያባከንን ነው። እነዚህ ሰዎች ግን ጸጋውን ተጠቅመውበታል በአግባብ። የቆሮንቶስ ሰዎች እኮ የአኪያ ሰዎች እኮ ይነግራቸዋል፣ ለእናንተም ጸጋው ፈሶላችኋል። እናንተ ግን ያው ትንቢት ነው የምትናገሩት፣ መገለጥ ነው የምታስተላልፉበት፣ ብዙ ነገር አለ። በቆሮንቶስ ቤተክርስቲያን ብዙ የጸጋ ስጦታ ፈሷል። ግን መስጠትና መሰጠትም ራሱ ጸጋ ይጠይቃልና ተጠቀሙበት እያላቸው ነው። ወገኖቼ ለመስጠትም ለመሰጠትም ጸጋ ያስፈልጋል። እግዚአብሔር በጸጋው ባለጸጋ ነው። ማንም ጸጋ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ይላል። ግን ምንድነው? ጸጋ ተቀብለን ግን ለመሰጠት ካልቻልን ችግር አለ ማለት ነው። በጸጋው እየተጠቀምን አይደለም። እነዚህ ሰዎች ጸጋውን ተጠቅመውበታል በአግባብ። የምን አይነት ጸጋ? የመስጠትም የመሰጠትም ጸጋ። ጸጋ ሲበዛልን ነው የምንሰጠው። አንድ ሰው ራሱን የሚሰስት ከሆነ፣ የሚቆጥብ ከሆነ፣ ንፉግ ከሆነ፣ ራሱን ለጌታ የማያስገኝ ከሆነ ጸጋ የለውም፣ ጎሎታል። እግዚአብሔር ሆይ ጸጋ ስጠኝ ልንለው ይገባል።
ለብዙ ነገር ተሰተን ለጌታ ነገር መሰጠት ካቃተን የጸጋ መጉደል ነው በቃ። ምክንያቱም ይሄ በኃይል የሚሆን ጉዳይ አይደለም። እግዚአብሔር ጸጋውን ይሰጣል። ጸጋው ግን ወደ ዙፋኑ እንድንቀርብ የሚያደርግ ነው። ጸጋው ግን ጌታ እንድንከተል የሚያደርግ ነው። ጸጋው ግን በጌታ እግር ስር እንድንቀመጥ የሚያደርግ ነው። ጸጋው ጌታን እንድንል የሚያደርገን ነው። እንድንጸልይ የሚያደርገን ነው። ጸጋው ከጌታ አያርቅም፣ ወደ ጌታ ሞር ያቀርባል እንጂ። ይህን ጸጋ ግን በአግባብ ካልተጠቀምን እነዚህ ሰዎች በጸጋ ነው ራሳቸውን ለጌታ የሰጡት። ስለዚህ ሰው እንግዲህ ራሱን ለጌታ ካልሰጠ ጸጋ ጎሎታል ማለት ነው። ስለዚህ ዛሬም ቢሆን እግዚአብሔር ሆይ ጸጋ ስጠኝ ወደ አንተ እንድቀርብ ልንለው ይገባል። ስንሰጥም ሆነ ስንሰጥ እንደ እግዚአብሔር ፈቃድ መሆን አለበት። ስንሰጥም ሆነ ስንሰጥ ወይም ደግሞ እዚህ ላይ ለይታችሁ እንድታውቁልኝ የምፈልገው ነገር አለ። ቁጥር 4 ላይ እኛ ይላል ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ፣ ቀጥሎ በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ ነው የሚለው። ይኸው ለጌታ ለመሰጠት ምንም ፈቃድ መጠየቅ አያስፈልግም። እዚህ ጋር ግን ለሌሎች ለነ ጳውሎስ ለመሰጠት እኮ ነው፣ ለመስጠት አይደለም። ለነ ጳውሎስ ለመሰጠት ከነ ጳውሎስ ጋራ ለመስራት ወይም ደግሞ እነ ጳውሎስ ጋራ አብረው ለማገልገል የእግዚአብሔርን ፈቃድ ጠይቀው እንደ እግዚአብሔር ፈቃድ ነው ያደረጉት። ሌላው ደግሞ ስጦታቸውን እንደ እግዚአብሔር ፈቃድ ነው ያደረጉት። ለጌታ ግን ለመሰጠት ፈቃድ አይጠየቅም። ታውቃላችሁ ዛሬ in the name of Jesus, in the name of spiritual thing ብዙ ሰዎች ራሳቸውን እንደ እግዚአብሔር ፈቃድ ባልሆነ ነገር ሰጥተው አቢዩዝ ይሆናሉ። በመንፈሳዊ ነገር ገንዘባቸውን ተዘርፈዋል። እንደ እግዚአብሔር ፈቃድ ባልሆነ መሰጠት ገንዘባቸውን ሰጥተው ከስረዋል። ጊዜያቸውን ሰጥተው ከስረዋል። ላያድጉ በማይመች አካሄድ በአንዳንድ ባልተሾሙ እግዚአብሔር ባልቀባቸው አገልጋይ ስር ተቀምጠው ሳያድጉ ነቢያትን በማሳደድ ሐዋርያንን የሚሉትን በማሳደድ ጊዜያቸውን አባክነዋል። ብዙዎች ለነዚህ አይነት ሰው እንደ እግዚአብሔር ፈቃድ ነው ማንጋ ጌታ ሆይ በማን ስር ነው ሜንቶር መሆናል መታረም ማደግ መኮትኮት ያለብኝ ብለን እንደነ ጳውሎስ አይነቱ ጋር ተጠግቶ መማር ሲቻል፣ ነገር ግን እንደ እግዚአብሔር ፈቃድ ራሳቸውን ሳይሰጡ የከሰሩ ብዙ ሰዎች አሉ። ለመሰጠት በተለይ ለሰዎች ለአገልጋይም ለቤተ ክርስቲያንም ለማንኛውም ነገር ለመሰጠት እንደ እግዚአብሔር ፈቃድ እግዚአብሔር ወደሚመራን መሆን ጥሩ ነው። ስጦታችንንም ለመስጠት እንደ እግዚአብሔር ፈቃድ መሆን አለበት። ለጌታ ግን ለመሰጠት ምንም ጸሎት አያስፈልገውም፣ ገደብ የለውም። ምክንያቱም ለጌታ ፈቃድ ነው ወይ ላንተ ልሰጥ ይባላል አይባልም። ሰዎች ግን ሰው ስለሆኑ ፈቃድን መጠየቅ። ለዚህ ነው ጳውሎስ እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ ይላል። እዚህ ላይ ፈቃድ የለም። ቀጥሎም በእግዚአብሔር ፈቃድ ይላል። በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ። ከዛ በኋላ ደግሞ ገንዘባቸውን ሰጡ። አያችሁ፣ ለጌታ ለመሰጠት ፈቃድ አይጠየቅም። ለእግዚአብሔር ነገር ለመሰጠትም ሆነ ለመስጠት ኤክስኪውዝ የለም። እንደሌለ እንግዲህ ከመቄዶንያ ሰዎች እንማራለን። ምክንያት ማብዛት፣ ምክንያት መደርደር ምንም አይሰራም። ለእግዚአብሔር ነገር ለመሰጠትም ሆነ ለመስጠት ምክንያት መደርደር የለም። ምክንያቱስ የመቄዶንያ ሰዎች ቻሌንጅ ያደርጉናል። ምን ይላል? በብዙ መከራ ተፈትነው ሳሉ የደስታቸው ብዛት ይላል። ሰው በመከራ እንደሚደሰት የመቄዶንያ ሰዎች ምስክሮች ናቸው። ጳውሎስና ሲላስ እኮ እነዚህን ሰዎች ሲያገለግሏቸው እኮ በእስር ቤት ተጠርቀው ያሉ ሲዘምሩ ሲያመልኩ ጳውሎስና ሲላስ በመከራ ያለፉ ሲደሰቱ አይተዋል። ስለዚህ እነዚህ ሰዎች በደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር ይላል። አይገርማችሁ? ሰው በመከራ የተደሰተ ለጌታ የሚሰጥስ ከሆነ እንግዲህ መከራ ነው ኤክስኪዩዛችን አይሰራም ማለት ነው። ሁለተኛ ድህነት። የድህነታቸው ጥልቅነት፣ የልግስናቸው ባለጠግነት
አብዝቷል ይላል የድሮ። አዲሱ ግን ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነው ይላል። ራሳቸውን አልቆጠቡም፣ የራሳቸው ነገርንም አልቆጠቡም። ለምን? ልግስናቸው የበዛ ነው። ምክንያቱም ድህነታቸውን ግን ስናይ እጅግ ብርቱ ነበር ይላል። ብርቱ ነበር። ድህነት ማለት የጸጋ መጉደል እንጂ ድህነት ማለት የገንዘብ መብዛት ወይም ማነስ አይደለም። ሰው ጸጋ ከበዛለት፣ መንፈሳዊ ነገር ከበዛላቸው ባላቸው ጥቂት ነገር እንኳን መደሰት ይችላሉ። ለሌላውም ማካፈል መቸር ይችላሉ። ራሳቸውን መስጠት ይችላሉ። ሌላው ኤክስኪውዝ እንዳንል የሚያደርገ እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እንመሰክርላቸዋለን። እንደ አቅማቸው ብቻ ሳይሆን ይላል አዲሱ ትርጉም ከአቅማቸው በላይ በፈቃዳቸው እንደሰጡ እንመሰክርላቸዋለን ይላል። ጌታ ኢየሱስ ምን አለ? ያችን ሴት የተቻላትን አድርጋለችና አታድክሟት፣ ተዋት ነው ያለው አይደለ? አልባስጥሮስ ሽቶን የሰበረችውን ለምን? እንደ አቅሟ አደረገች። ጌታ ኢየሱስ ያቅማችንንም ብናደርግ ችግር የለም። እነዚህ ግን ጸጋው ከአቅማቸው በላይ እንዲያልፉ አደረጋቸው። አያችሁ፣ ለመሰጠትም ለመስጠትም ከአቅም በላይ የሚያዘረጋ ጸጋ ሲበዛ ነው። አለበለዚያ ግን ይሄ ከሌለን ጸጋ ጎሎናል፣ ጌታዊ ጸጋ ስጠን ልንል ይገባል። ሌላው ለቅዱሳን በሆነ አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ይለምኑ ነበር ይላል። እነርሱም ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑ ነበር። ጳውሎስ እድል ስጠን እባክህ፣ አዎ ድህነት አለብን፣ አዎ ፈተና አለብን፣ አዎ መከራ አለብን፣ እባክህ እኛም በዚህ አገልግሎት ውስጥ ፓርቲሲፔት እናድርግ እያሉ ጳውሎስን ይለምኑት ነበር። ይሄ እኮ ጸጋ ነው ወገኖች፣ ጸጋ ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን አደረገ። አስቀድመው በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም ይላል። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ፣ ቀጥሎም በእግዚአብሔር ፈቃድ ራሳቸውን ሰጡ። ስለዚህ ለመስጠትም ለመሰጠትም ከነዚህ ሰዎች የባሰ ድህነት፣ ከነዚህ ሰዎች የባሰ መከራ ካልገጠመን ኤክስኪውዝ የለንም ማለት ነው። በጣም የሚያሳዝነው ነገር ብዙ ጊዜ ለእግዚአብሔር ለመሰጠትም ሆነ ለመስጠት ራሳቸውን የሚያስወድዱ ውድ የሆኑ በቃ ለእግዚአብሔር ራሳቸውን ለማቅረብ ኤክስፔንሲቭ የሆኑ ሰዎች፣ የሚያሳዝነው ግን ማንም ምንም በርካሽ ዋጋ ያገኛቸዋል። ለመንፈሳዊ ነገር፣ ለጸሎት፣ ለባይብል ስተዲ፣ ለብዙ ነገር ተለምነው በብዙ ነገር በቃ ለመንፈሳዊ ነገር ተለምነው የሚመጡ ሰዎች አልባሌ ቦታ ማንም ምንም ዋጋ ሳያስከፍል ያገኛቸዋል። በርካሽ። እግዚአብሔር ከዚህ ይጠብቀን። ምን ነው ለእግዚአብሔር ቤት እርካሽ ሆነን ምን ነው በውጪ ለዓለም ውድ ብንሆን? አያችሁ፣ አንዳንዴ ቫይስ ቨርሳል ይሆናል። በርካሽ ማንም ያገኛቸዋል። አንዳንድ ሰዎች ብዙ ምክንያት ደርድሮላችሁ ኤክስኪውዝ፣ የመቄዶንያ ሰዎች እንግዲህ ቻሌንጅ እየሆኑን ነው። ብዙ ኤክስኪውዝ ደርድረው ሄዳችሁ ብታያቸው፣ ብትጠይቋቸው ወይም ብትቀርቧቸው በማይረባ ሁኔታ ውስጥ ራሳቸውን እርካሽ በተባለ ቦታ ላይ የጌታን ውድ ነገር ደሙን የከፈለበት ጸጋውን ያፈሰሰበት መንፈሱን የሰጠበትን ነገር ኤክስኪውዝ ብለው ጠይቀ ምክንያት አብዝተው በርካሽ ቦታ ላይ ግን ማንም ምንም በቀላሉ ሲያገኛቸው ስናይ ያሳዝናል። ጌታ ከዚህ ይጠብቀ። እኛ ውድ ዋጋ የተከፈለብን ሰዎች ነን። ማንም ደግሞ በቀላል ሊያገኘን የሚገባ ጌታ ብቻ ነው በቀላል ሊያገኘን የሚገባ። ምክንያቱም በደሙ ዋጅቶናል፣ የራሱ ነን። እኛ ራሳችንን ለእግዚአብሔር ለመስጠት እንሰስታለን፣ እንቆጠባለን፣ እንነፍጋለን። ጌታችን ግን እንደዚህ አይደለም። አንደኛ ጴጥሮስ ምዕራፍ 2:23 ላይ ሲሰድቡት መልሶ አልተሳደበም፣
መከራም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። አያችሁ፣ ኢየሱስ ራሱን አሳልፎ የሰጠው ለኛ ሲል ነው። ለአብ በአብ ፊት ራሱን አሳልፎ የሰጠው ስለኛ ፋንታ ነው። ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አያችሁ፣ መሰጠት ማለት እንዲህ ነው። ጌታ ኢየሱስ ራሱን ሳይሰስት ለአባቱ ፈቃድ ለኛ ደህንነት ራሱን ሰጠ። አንደኛ ጢሞቴዎስ ምዕራፍ 2:6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። በገዛ ዘመኑ ምስክርነቱ ነበር። ራሱን ለሁሉ ቤዛ ሰጠ። ጌታ ኢየሱስ ለአባቱ ፈቃድ ተሰጠ። ለአባቱ እንደተሰጠ ደግሞ ለሁላችን ቤዛ ሊሆን ራሱን ሰጠ። መሰጠት እንደዚህ ነው። ኤፌሶን 5:2 ላይ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባ መስዋዕት አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ኢየሱስ ራሱን አሳልፎ ሰጥቷል። ግሬት ጊፍት የሰጠው ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት ነው። ጌታ ወርቅ አይደለም የሰጠን፣ ብር አይደለም የሰጠን። እሱማ ለጻድቁም ለኃጢአተኛውም ሰጥቶታል። እሱ አይደለም፣ ለኛ ግን ውድ የሆነውን ደሙን ሰጥቶናል። ክቡር የሆነውን ነፍሱን ሰጥቶናል። ኢየሱስ ክርስቶስ ራሱን አሳልፎ ሰጠ። ኤፌሶን 5:25 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ለቤተክርስቲያን ጌታ ኢየሱስ ስለ እርሷ ራሱን አሳልፎ ሰጠ ይላል። ታዲያ እንዲህ ራሱን አሳልፎ ለሰጠን ሴት ጌታ ለምንድነው ንፉግ የምንሆነው? ለምንድነው ስስታም የምንሆነው? እግዚአብሔር ብር አይደለም ወርቅ አይደለም ከኛ የሚፈልገው። ልጄ ሆይ ልብህን ስጠኝ ነው የሚለው። ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ። ለምን? እግዚአብሔር ሊሰራን ይፈልጋል። እንደገና ትሰሪያለሽ እኮ ይላል አይደል እንዴ? ለምንድነው ጌታ የሚፈልገን? እግዚአብሔር ሸክላውን ራሱ ሰርቶ አበጅቶ፣ አሁን መጣበታል ወደ ሙሴ ታሪክ፣ ራሱ አበጅቶ ሰርቶ ካልጨረሰ አይታመንብንም። እንዴት አምኖ ይስጠን? ምንም ነገር አይሰጠንም። ምክንያቱም እኛ ሕያዋን ድንጋዮች ነን። ሊጠርበን ይፈልጋል፣ ሊቀርጸን ይፈልጋል፣ የልጁን መልክ እንድንመስልለት ይፈልጋል። ግን ራሱ ነው ሰራተኛው። እና ራሳችንን ታዲያ ካልሰጠን፣ ካልተቀመስን፣ ካልተነካ ጌታን ብር ሰተነው ቸርች ደርሼ መጣው ወይም ደግሞ ጸለይኩ ብለን ብድግ እያልን እንደሱ አይደለም ክርስትና። ክርስትና ፉሊ ዴዲኬሽን ይጠይቃል፣ ራስን መስጠት ይጠይቃል። ኦኬ፣ ወደ ብሉይ ኪዳን የሙሴን ታሪክ ነግሬያችሁ ጨርሳለሁ። ሙሴ አስቀድሞ ለጌታ ሳይሰጥ እንደ እግዚአብሔር ፈቃድ ባልሆነ መንገድ ለወንድሞች ራሱን ሰጥቶ ስደት ደረሰበት። የእግዚአብሔር ቃል የሚለው እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ ይላል። ቀጥሎ በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ ነው የሚለው አይደል እንዴ? ሙሴ ግን በእግዚአብሔር ፈቃድ ሳይሆን ዝም ብሎ ራሱን ሰጥቶ ስደት ውስጥ ገባ። ሐዋርያት ሥራ ምዕራፍ 7 ከ20 እስከ 32 ቁጥር 20 ላይ በዛን ጊዜ ሙሴ ተወለደ፣ በእግዚአብሔርም ፊት ያማረ ነበረ፣ በአባቱ ቤት 3 ወር አደገ። በአባቱ ቤት ስንት ወር አደገ? 3 ወር። ሙሴ የአባትህ ቤት ስንት ወር ኖርክ፣ ስንት ዓመት ኖርክ ብትሉት 3 ወር ብቻ ነው። እኛ ግን በእኛ ዘመን እንደውም አንዳንዱ 40 ዓመት ድረስ ይኖራል አይደል? በአባቱ ቤት በእናቱ ቤት አይደል? ሙሴ ግን 3 ወር ብቻ ነው የኖረው። ከዛ በኋላ ከቁጥር 21 ጀምሬ ያነባዋለሁ እስከ 28። ከዛ በኋላ በተጣለ ጊዜ ይላል የፈርዖን ልጅ አነሳችው፣ ልጅም ይሆናት ዘንድ አሳደገችው። ሙሴ የግብፅን ጥበብ ሁሉ ተማረ ይላል፣ በቃልም በስራውም የበረታ ሆነ ይላል። ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ ይላል።
ቁጥር 24 ላይ አንዱም ሲበድል አይቶ ረዳው፣ የግብፅንም ሰው መጥቶ ለተገፋው ተበቀለ። ወንድሞቹም እግዚአብሔር በእጁ መዳንን እንዲሰጣቸው የሚያስተውሉ ይመስለው ነበረ፣ እነርሱ ግን አላስተዋሉ። በማግስቱ እርስ በርሳቸው ሲጣሉ አገኛቸው። ሊያስታርቃቸው ወዶ ሰዎች ሆይ እናንተስ ወንድማማቾች ናችሁ፣ ስለምን እርስ በርሳችሁ ትበዳደላላችሁ አላቸው። ያም ባልንጀራውን የሚበድል ግን አንተን በእኛ ላይ ሹምና ፈራጅ እንድትሆን የሾምህ ማን ነው? ወይስ ትላንትና የግብፅን ሰው እንደገደልከው ልትገድለኝ ትወዳለህን ብሎ ገፋው ይላል። Moses spent 40 years thinking he was somebody. ሙሴ 40 ዓመት በፈርዖን ቤት ሲኖር somebody እንደሆነ ራሱን እያሰበ ነበር። እኔ somebody ነኝ ብሎ ነበር የሚያስበው። የሚገርማችሁ እንደዛም እንዲያስብ ያደረገው ምንድነው? በተጣለ ጊዜ ፈርዖን ልጅ ወሰደችው፣ አሳደገችው። ምን ሆነ? የግብፅን ጥበብ ሁሉ ተማረ ይላል። በቃልም በስራም የበረታ ሆነ ይላል። አሁን ይህን ጥበብ ይዞ በቃልም በስራም አንደበተ ርቱዕ ነው። በዛው ለመንፈሳዊ ነገር ጌታ ሲያገኘው ነው እንጂ ኮልታፋ ነኝ ያለው። በግብፅ ነገር ሙሴ እንደሆነ በደንብ የተማረ ነው። ዌል ትሬንድድ ሆኖ ያደገ ነው በፓላስ ውስጥ። በዚህ መንፈስ በዚህ ጥበብ በመከራ የሚያልፈውን የእግዚአብሔርን ሕዝብ ሊያግዝ ወጣ፣ ሊረዳ ወጣ፣ ሊያገለግል ወጣ። ነገር ግን 40 ዓመት ሲሞላው ወንድሞቹ የእስራኤል ልጆችን ይጎበኝ ዘንድ በልቡ አሰበ ይላል። ሙሴ ጥሪ አለው። በእርግጥ ያ ጥሪው እንዳለ ነው። እናቱም ደግሞ የመክራ ያሳደገችው አለ። ግን እንደ እግዚአብሔር ፈቃድ አስቀድመው ራሳቸው ለኛ ሰጡ ነው የሚለው ጳውሎስ። እንደ እግዚአብሔር ፈቃድ ሳይሆን እንደ ራሱ ፈቃድ በግብፅ ጥበብ፣ በግብፅ ዕውቀት፣ በግብፅ መረዳት ሆኖ የእግዚአብሔር ሕዝብ ጋር ሄደ። ወንድሞቹ እግዚአብሔርን በእጁ መዳን እንዲሰጣቸው የሚያስተውሉ ይመስለው ነበር። በግብፅ ዕውቀት አይቻልም። የእግዚአብሔር ሕዝብ እኮ ነው። የእግዚአብሔር ሕዝብ በመንፈስ ነው የሚገለገለው። በግብፅ ጥበብ፣ በግብፅ ዕውቀት በርትቶ ወጣ። ታውቃላችሁ ዛሬ ቸርች ሜስ የሆነችው ባልተሰጡ ሰዎች። ሙሴ ለፈርዖን ልጅ እንጂ የተሰጠው ለእግዚአብሔር ገና አልተሰጠም። ገና ከፊቱ 40 ዓመት ከእግዚአብሔር ጋር የሚያሳልፍበት እነሆ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልቧ እናገራታለሁ ገና አልተፈጸመ በህይወቱ። ከፈርዖን ቤት ያደገ በግብፅ ጥበብ፣ በግብፅ ዕውቀት፣ በግብፅ ማስተዋል ሆኖ በቃልም በስራም ብርቱ ሆኖ የእግዚአብሔርን ሕዝብ ሊያገለግል መጣ። በባርነት ያለን፣ በችግር ያለ እንደውም የሚታደጋቸው ይመስለው ነበረ። የሚገርማችሁ ግን አላስተዋለም። እንደ እግዚአብሔር ፈቃድ ነበረ መሰጠት የነበረበት። ታውቃላችሁ ለዚህ ነው ስንሰጥ እንደ እግዚአብሔር ፈቃድ ሰምበዲ ሆኖ ማገልገል እግዚአብሔር ቤት የለም። ገና ኖበዲ መሆን አለበት። ሙሴ ኖበዲ ምንም እንዳልሆነ ማንም እንዳልሆነ ገና ልኩን ማወቅ ነበረበት። በዚህ በግብፅ ዕውቀትና ጥበብ የእግዚአብሔርን ሕዝብ ነፃ ሊያወጣ አያወጣም። አሁን እኮ ሙሴነቱ ነው እንጂ እሱነቱ ነው። ለዚህ ነው ከመግደልም የጀመረው። እግዚአብሔር ያድናል እንጂ አይገልም። አያችሁ፣ በመግደል አገልግሎት የለም። ሌባው ነው ሊሰርቅ፣ ሊያርድ፣ ሊገድል ይመጣል የተባለው። ኢየሱስ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ። ሙሴ በመግደል ጀመረ፣ በአድሎ ጀመረ። እርግጥ ነው ግብፃውያኖች የሚሰሩት ግፍ አለ። ግን የእግዚአብሔር ነገር በእግዚአብሔር መንፈስ እንጂ በኃይልና በብርታት ወይም በግብፅ ጥበብ። ዛሬ እኮ የዓለምን ጥበብ ሊያስጥለን ነው። እስራኤልን በምድረ በዳ 40 ዓመት በመራ እግዚአብሔር እኛም ተሰጡልኝ የሚለን እኮ ግሬት ጊፍት ራሳችሁን ስጡኝ የሚለው እኮ ይሄንን የግብፅ ጥበብ ሊያስጥለን ነው። በዚህ መንፈስ ካገለገልን አንስማማ።
በዚህ መንፈስ ለጌታ ብለው የሚሄዱት ይኸውና ዛሬ ቤታቸውን እንጂ እኮ የጌታን ቤት እየሰሩ አይደለም። ፎቅ ቤት እየሰሩ እኮ ነው ዛሬ አገልጋዮች። የጌታን ቤት እኮ እየሰሩ አይደለም። ጌታን ለማገልገል የጌታን ቤት ለመስራት ኖበዲ መሆን አለብን። ሰንበዲ ሆኖ አይቻልም። የግብፅን ጥበብ ይዞ መጣ። የግብፅን ዕውቀት በአንደበቱ ርቱ በቃልም በስራም ብርቱ ነበር ይላል። እንዲህ በርትቶ የእግዚአብሔርን ሕዝብ ከባርነት ሊያወጣ አይቻልም። እሱ ራሱ እኮ ባርነት ውስጥ ነው ያለው። ፈርዖን ቤት ማንን ነው የሚያመልከው? ማን ነው የሚመለከው? እርግጥ ነው ስለ ወንድሞቹ ናቸው ሊጎበኛቸው ወጣ። ጥሩ ነው። ግን በዚህ መንፈስ በዚህ ጥበብ ጌታ አይገለገልም። እህስ 40 years ከፊቱ ገና አለ። ቁጥር 29 ላይ ሙሴም ከዚያ ነገር የተነሳ ሸሽቶ በሚዲያም አገር መጻተኛ ሆኖ ኖረ፣ በዚያም 2 ልጆች ወለደ ይላል። የእስራኤላዊ ምን አለው? ቁጥር 27 ላይ አንተም በእኛ ላይ ሹምና ፈራጅ እንድትሆን ማን አደረገ አለው። ያ ብቻ አይደለም፣ ወይስ ትናንትና ግብፃዊ እንደገደልከው እኔንም ልትገለኝ ነው ወይ አለው። ለምን? በግብፅ ጥበብ ነው፣ በግብፅ ብርታት ነው፣ አንደበተ ርቱዕ ነው፣ ብርቱ ሰው ነው። ይሄን ፈርቶ ወደ ሚዲያም ሸሸ። ሙሴም ከዚያም ነገር የተነሳ ሸሽቶ በሚዲያም አገር መጻተኛ ሆኖ ኖረ፣ በዚያ 2 ልጆች ወለደ ይላል። 40 ዓመት ይሄ ኖበዲ 40 ዓመት በፓላስ የነበረውን እግዚአብሔር በዜሮ አባስቶ ሙሴ ኖበዲ ሰንበዲ የነበረውን የሚያስበውን ያ ሙሴ አሁን ግን ኖበዲ እስከሚሆን ድረስ አደረሰው። ይሄ ወቅት የምድረ በዳ ወቅት ነው። እግዚአብሔር በምድረ በዳ ወሰደው። ይህም ወቅት በምድረ በዳ ከግብፅ የሸሸበት ነው። የሚገርማችሁ በራስ መጠራጠር መንፈስ ያጠቃው ነበረ። ራሱን ወደ መጠራጠር የመጣበት ጊዜ ነበረ። a time of great self doubt ይላል። በራስ መተማመን መንፈስ የጠፋበት ጊዜ ነበር። a time of great lose of confidence ያጣበት ያ በግብፅ ቤት የበረታው ያ ብርቱ ነበር። የከብት እረኛ ሆነ ሰውየው ከፓላስ ወጥቶ his ambition vanished ይላል። ይሄ ምኞቱ ሁሉ ጠፋበት፣ ገደለበት እግዚአብሔር። 40 ዓመት ሙሴ በሚዲያም ከሴቶች ጋር በዮቶር ቤት በግ እየጠበቀ ዘመኑን አፈጀው። ሕዝብ ከመምራት በፊት በበግ መምራት መለማመድ ነበረበት። ዳዊት እኮ በበግ መምራት ተለማምዶ ነው የመጣው። እነ ሳኦል እኮ አህያ ፍለጋ ሄደው እኮ ነው እንጂ በከብት መምራት እኮ አልተለማመደም። ስለዚህ አህያ ፍለጋ ሄዶ ተሾመ። ከዛ እግዚአብሔርን ሳይታዘዝ ቀረ። ዳዊትን ግን በልጅነቱ ያሰለጥነው ነበር። ሙሴን ከፓላስ ወደ ከብት እረኛነት አመጣው። ብዙ ኮንፊደንሱን ሁሉ ሉዝ አደረገ። የሚገርማችሁ አሁን ሌላ 40 ዓመት መጣ። ይሄ ደግሞ 40 years discovering what God can do with a nobody። እግዚአብሔር በኖበዲ መስራት እንደሚችል ዲስከቨር አደረገ። ለካስ እግዚአብሔር ሰንበዲ በሆኑ ሰዎች ሳይሆን የሚሰራው ኖበዲ በሆኑ ናቸው። በመንፈስ እንጂ በኃይልና በብርታት አይደለም ማለት። ላንብብላችሁ ቁጥር 30 ላይ 40 ዓመት ሲሞላው ጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው። ሙሴም አይቶ ባየው ተደነቀ። ሊመለከትም ሲቀርብ የጌታ ቃል እኔ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። ጌታም ያ የቆምክባት ስፍራ የተቀደሰ ምድር ናትና የእግርህን ጫማ አውልቅ፣ በግብፅ ያሉትን ሕዝቤ መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ። አሁን እግዚአብሔር መጥቷል። ቀድሞ ግን ሙሴ ብቻውን ነበር ለካስ። አሁን ገና ነው እግዚአብሔር የወረደው። ወረድኩ አለ እግዚአብሔር። አሁን ና ወደ ግብፅ እልካለሁ። አሁን ተልኮ ነው። ቀድሞ ግን ተልኮ አይደለም።
አያችሁ ሳይላኩ እኮ ነው ሐዋርያንን የሚሉ ዛሬ ብዙ ሰዎች እንደዚህ ተልከው እኮ ቢሄዱ ሰዎችንም ነፃ ያወጣሉ አለው። ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴ በቁጥቋጦ በታየው መልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። አሜን። አሁን ነው በዲኗ አሁን ማን ነው? ጥበቤ ነው፣ ጉልበቴ ነው፣ ኃይሌ ነው፣ ዕውቀቴ ነው፣ ፈርዖን ቤት ያካበትኩት ዕውቀት ነው አይልም ሙሴ። ኖበዲ አፈትም ነበር። እንደውም ጌታ ሲያናግረው እናንተ በግላችሁ አንብቡ ብዙ ኤክስኪውዝ ጠይቋል። ማላከ ቢሉኝ እያለ ብዙ ለምን ኮንፊደንስ ሁሉ አድርጎታል አጥቷል። ለምን 40 ዓመት በግብጽ የነበረው የእስራኤልን ህዝቦች እኮ ከበረሃ አውጥቶ ከግብጽ አውጥቶ እኮ በ40 ቀን የሚገባ መንገድ እያለ 40 ዓመት እኮ ያስጓዛቸው ለምን እንደሆነ ታውቃላችሁ? የግብጽን ነገር ሊያስጥላቸው ነበር። እኛንም እኮ ያው ነው እኮ ዛሬ ዓለም እንውጣ እንጂ እኮ ዓለማዊነትን ከኛ ሊያወጣ ነው። ለዚህ ነው ባይምሯችሁ መታደስ ተለወጡ፣ ይህንን ዓለም አትምሰሉ፣ ራሳችሁን ስጡኝ ልለውጣችሁ ነው። that is a great gift እግዚአብሔር ከኛ የሚፈልገው። እግዚአብሔር ሆይ ምን ላድርግልህ ምን ልስራልህ ምንም አታስደስቱኝም፣ እናንተ ራሳችሁን ስጡ፣ እኔ ራሴ ሰርቼ እኔ ለራሴ። ለዚህ ነው እኮ ያዘጋጀሁት ዳዊት አለ እኮ በምድረ በዳ። አያችሁ እግዚአብሔር ራሱ ሰርቶን ራሱ ሊጠቀምብን ነው የሚፈልገው። ግን ሊሰራን ሲመጣ ምን በረግክ ሆነ ሊሰራን ሲመጣ አንቀመስ ካለን ሊሰራን ሲመጣ ሊያበጀን ሲፈልግ የልጁ እኛ አንቀመስ ካለን እግዚአብሔርን ድንግል እንደሆነን በእግዚአብሔር ቤት 30-40 ዓመት ኖረን አርጅተን እንሞታለን። እግዚአብሔር እንደሆነ ያው የሰው ባህሪ ለመሰራት ብዙ ዓመት ነው። ሙሴ 40 ዓመት ነው የፈጀበት። ከዛ 40 ዓመት በ80 ዓመቱ ተገለጠለት። ሌላ 40 ዓመት ተጨምሮለት 120 ዓመት አገልግሎ ነው ያለፈው። ሰንበዲ ነበር ኖበዲ ያደረገው እግዚአብሔር በኖበዲ ሰርቶ አለፈ። በኖበዲ እግዚአብሔር ይሰራል ለምትሉት ነገር መጠራታችንን መመልከት ብቻ ነው። የእግዚአብሔር ቃል እንዲህ ይላል አንደኛ ቆሮንቶስ የመጨረሻ ጥቅሴ አንደኛ ቆሮንቶስ 26:29 ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑትን ብዙዎችን ኃያላን የሆኑትን ብዙዎችን ባለጠጎች እንደ ሙሴ አይነት ጠቢብ አለ እንዴ? በግብጽ ጥበብ የበረታ እነሱን አልመረጥኩም እኮ ነው የሚለው። ሙሴ በእርግጥ ተመርጧል፣ ግን ጥበቡን አስጥሎት ነው የተጠቀመው። በጥበባችን በግብጽ ጥበብ እግዚአብሔር አይጠቀምም። ባላባቶችንም አልተጠሩም። ነገር ግን እግዚአብሔር የጥበበኞችን ጥበብ እንዲያሳፍር የዓለም ሞኝን ነገር መረጠ። ብርቶችን እንዲያሳፍር የዓለም ምናምንቴ ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለም ምናምንቴ ነገር የተናቀውን ነገር ያልሆነውንም ነገር ኖበዲዎችን መረጠ ማለት ነው ባጭር ቃል። ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ይላል። እንግዲህ የመሰጠት ቤኔፊቶች ይሄ ጥቅስ አይደለም። ኪ ቤኔፊት ኦፍ ዴዲኬሽን የመሰጠት ቁልፍ ጥቅሞች አንደኛው ጎል አቺቭመንት የግብ ስኬት ግባችንን እንድንመታ ያደርገናል ስንሰጥ ለተጠራንበት ዓላማ። ሌላው ስርዓትንና ራስን መግዛት እንማርበታለን። ዲሲፕሊን ኤንድ ሰልፍ ኮንትሮል እንማርበታለን ስንሰጥ ዴዲኬሽን ውስጥ ቤኔፊቱ። ሌላው የግል እድገት ፐርሰናል ግሮዝ በመንፈሳዊ ነገር እያደግን እንመጣለን። ሌላው ክርስቶስ ያለን ግምት ከፍ ይላል። በዓለም ካለን ግምት ይልቅ በክርስቶስ ያለን ግምት ይሄ ኢንክሪዚንግ ሰልፍ ስቲም ይለዋል እና በክርስቶስ ያለን ግምት እየጨመረ ይመጣል ስለራሳችን። ሌላው ጠንካራ ግንኙነት ወይም ፌሎሺፕ ይኖረናል ከእግዚአብሔር ጋር ስትሮንግ ሪሌሽንሺፕ። ሌላው የክህሎት እድገት ይኖረናል። የክህሎት ማለት ስኪል ዴቨሎፕመንት በተሰጠን ጸጋ ወይም ደግሞ እግዚአብሔር በሰጠን ታለንት እያደግን እንመጣለን ዴዲኬት ስንሆን። የመጨረሻው ሞቲቬሽን ነው። ተነሳሽነት ይኖረናል ለእግዚአብሔር ነገር ሳንቆጠብ። እርሻለሁ